አይዞሽ ጂ ይኸው እዚህ ነው ሮቤል ግባ ተለበል ዊልቸር ይዘና ተለበል ሮቤል ብቸኝነት ሰው ማጣ ከበደ ያስችለኛል ስትይ ንገረኝ። እኔ ነኝ እቺን ሴት ወደዚህ ቤት ያመጣሁት? እኔ ነኝ ልጅን ከወዲህ እንዲወጣ ያደረኩት? ንገረኝ ቤካ፣ ንገረኝ። ዝም አትበለኝ። ስለዚህ ምን ቀረኝ ብዬ ነው ከአንተ ጋር እዚህ ጋር ቁጭ ብዬ የማወራው? በቃ ስላለው ነገር ይቅርታ አልኩሽ እኮ። ጭራሽ ይቅርታ ጠይቀኝ ቤካ። እንዲነጠቃችሁኝ ቤካ፣ አንድ ልጅ እንዲነጠቃችሁኝ፣ ብዙ ችግር ያየሁበት ልጅ እንዲነጠቃችሁኝ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን አሁን ላይ አይደል ጄ? እና ተመልካቾች አይዞሽ በቃ እሺ። ታዲያ ጄ ምን ሆነሽ ነው? በቃ እሺ አወራን አይደል እንዴ? እሺ ቢያንስ ካሜራ ፊት እንደዚህ አትሁኝ ጄ በእግዚአብሔር እሺ። እሺ ታዲያ ምን ማድረግ እንችላለን እንጂ ማድረግ የምንችለው ነገር አለ እሺ ቢያንስ እሺ ነይ ቁጭ ትንሽ ነው ቁጭ ነይ ትንሽ በተኛሽ ቁጥር የባሰ ሰውነትሽ ይተሳሰራል። ትንሽ ተራስ ካለ እሺ ጄ ምን ማድረግ አለብን ታዲያ? ቢካኒ ልጅ ልትዘቃይ ያየሁበት ጊዜ ነው። በቀላሉ እሺ አታልቅሽ በቃ እሺ። አትንካኝ ቢካ አትንካኝ። ሲጀመር ይሁላ ነገር እንዲሆን ያደረገችው ያቺ ጅብ ሚስት ነች። እንዲነጠቃችሁኝ ቤካ፣ አንድ ልጅ እንዲነጠቃችሁኝ፣ ብዙ ችግር ያየሁበት ልጅ እንዲነጠቃችሁኝ፣ ከቤተሰብ የተጣለሁበት ልጅ እንዲነጠቃ፣ ሁሉ ነገር የጨበረ ልጅ ቤካ። ክፉ ናችሁ እናንተ። የፈለግሽው ማለት ትቻለሽ። ግን ጄ አንድ ነገር አለ፣ ገብቶሻል? ሁሉንም ነገር አስቤበት እንዳላደረግኩት ታውቂያለሽ አይደለ? አንቺ ታፈቅሪ ነበር፣ አንቺ ትወጂኝ ነበረ አይደለ? ወይስ በልጅሽ ምክንያት ነበር ስትወጂኝ የነበረው? ንገሪኝ እስኪ። በልጁ ምክንያት ነበረ ወይ ጄ? መልሽልኝ። በልጁ ምክንያት ነበረ ወይ? አይደለም አይደለ? ያን ነገር ደግሞ ግዴታ ማጣራት መቻል አለብኝ። እኔ ማወቅ መቻል አለብኝ። ምን ያህል እንደምትወጂኝ ማወቅ መቻል አለብኝ። ምክንያቱም ድጋሜ ሌላ ስህተት መስራት አልፈልግም። ገብቶሻል? አላውቅም እንዴት እንዳሰብሽው እንዴት እንደሆነ ማውቀው ነገር የለም። አሁን ገብቶሻል? ግን በቃ የተፈጠረው ነገር ተፈጠረ ጄ። እሺ እኔ ምን ማድረግ ነበረብኝ በጊዜው? አንተ ቀላሉ ሳልንከባከብሽ የቀረሁበት ቀን አለ ጄ። የተፈጠረው ነገር ተፈጠረ ብለህ ነው ማለፍ የቻልከው? ሳልረዳው ቀርቼ አይደለም ጄ። ነገር ነው ቤካ።
እናት ለልጇ ማታረገው ነገር የለም እኮ ሳልረዳ ቀርቼ አይደለም። እኔም እናት አለኝ እንጂ እሱነቱን አይደለም እያልኩሽ ያለሁት። ግን እስካሁን ድረስ እኮ ምን የተፈጠረ ነገር አለ ነው። ገብቶሻል አይደለ? ተንከባከበኝ ምናምን ብልሻል። አዎ እሺ፣ ምን ያጎደልኩብሽ ነገር አለ? አውቃለሁ ብዙ በድዬሽ ሊሆን ይችላል። ያሰብሽው ነገር ሌላ ነገር ሊሆን ይችላል። ከአስቴር ጋር ከነበረን ፍቅር አንጻር ሊሆን ይችላል። ገብቶሻል አይደለ? እኔ እንኳን ቢያንስ እኮ አላፈቅርሽም፣ እኔ እንኳን አልወድሽም ብዬሽም ራሱ እንኳን አምጥቼሻለሁ፣ ቤተሰቤ ቤት አኖሬሻለሁ አይደለ ጄ? እሺ እኔ ጋር ጥፋቱ ምንድን ነው? አሁን እኮ እንዲህ ስላለቀሽ ምን የሚቀየር ነገር አለ ጄ? ይህ ሁላ ነገር ደግሞ የሆነው በዛች ጀብ ምክንያት ነው። ቤካ እሷንማ እየፈለግኳት ነው፣ እሷን እየፈለግኳት ነው። ገብቶሻል ጄ? አሁን የጠፋችበትን ወይ እኔ እያወቅኩት አይደለም፣ ግን እንደማገኛት እርግጠኛ ነኝ። ገብቶሻል? አግኝቼ ሜጇን እንደምሰጣት እርግጠኛ ነኝ እንጂ በዚህ ልክ እንደዚህ መደፋፈር አልነበረብን። ገብቶሻል አይደለ? በዚህ ልክ እንደዚህ መሆን አልነበረብን። አንቺ የማይጠፋሽው ጥፋት ሊኖር ይችላል፣ አናውቅም። ገብቶሻል እንጂ ያደረግሻቸው ነገሮች ሊኖሩ ይችላል። በምን ተነቋቁሯችሁ ሊሆን እንደሚችል አላውቅም። በምን ተነካክታችሁ እንደሆነ እኔ አላውቅም። ገብቶሻል አይደለ? ልጅ አንተ ልክ ነኝ ብለህ ነው የምታስበው? ሲጀመር እኔ ልክ ነኝ ብዬ አላሰብኩም ጄሪ። አንቺም እኮ ልክ ልትሆኝ ትችላለሽ፣ ግን እውነታውን እኮ ነው እያልኩሽ ያለሁት እኔ። ሲጀመር ልጅን ራሱ የነጠቀኝ አንተ ነህ። ከአጠገቤ ተነስልኝ ቤጋ። አንተ ነህ ነፍሰ በላ። ውጣልኝ በቃ። እኔ ላይ ራሱ አልፈልግም። ውጣልኝ ቤጋ በቃ። አስጠልተኸኛል። እሺ ውጣልኝ በቃ ቤጋ። ልጅን በላችሁት። አንተም ያቺ ጅብም ልጅን በላችሁብኝ። ልጅ ለኔ ሁሌ ነገር ነበረ ቤጋ። ዞር በልልኝ በቃ። እኔ ላይ አልፈልግም ቤጋ። እኔ ከቤት የት ነው የምሄደው? ከቤት የት ሄዳለሁ ጄ? ከቤት የትም ልሄድ አልችልም። አንድ ሁለተኛ ደግሞ ነው የምልሽ፣ እኔ ምንም ያጠፋሁት ነገር የለም። ምን አጠፋሁኝ? በቃ ላይ አልፈልግም ብለህ እኔ ነኝ አይደለ ጥፋተኛ? እኔ ነኝ አይደለ የሆነ ነገር አድርጊያት እንዲህ እንድታረግ ያደረኩት? ቆይ ምንስ በበድላት ነው ቤካ ልጅን እስከ ማውረድ ድረስ የምትደርሰው? ሲጀመር እጅን ሴትዮ ያመጣትም አንተ ነህ አይደለ? እዚህ ቤት አምጣ እሺ፣ ሁለተኛ አራትም አምጣ ከተመቸ። ግን ቤካ እንዴት ህሊና አይኖርህም? ቤካ ጭራሽ ብለህ እኔ ነኝ አይደለ የሁላ ነገር ያደረኩት? ልጅም እንዲወድ ያደረኩት እኔ ነኝ። መልስልኝ እንጂ ሌላ ጊዜ አፋላ። ዛሬ አፍ የት ሄዶ ነው የምታወራበት? አፍ የት ሄዶ ነው? ቤካ መልስልኝ፣ ንገረኝ። እኔ ነኝ ይህችን ሴት ወደዚህ ቤት ያመጣሁት? እኔ ነኝ ልጅን ከወዲህ እንዲወጣ ያደረኩት? ንገረኝ ቤካ፣ ንገረኝ። ዝም አትበለኝ ቤካ፣ ንገረኝ። ዝም አትበለኝ። እኔ ነኝ የሁላ ነገር መንስኤው እኔ ነኝ ወይ? እኔ ለልጄ ብዬ አንገቴን በደፋው እኔ ነኝ ጥፋተኛ ቤካ? እሺ አንቺ ጥፋተኛ አይደለሽም። እሺ ቤካ በቃ ዞር በልልኝ። እኔ ላይ አልፈልግም። እሺ ታዲያ እሺ እኔ ሄድልሻለሁ፣ ችግር የለውም። ለነገሩ ይሄ አንተ ቤት ነው መሄድ ያለብኝ። ምንድን ነው የምታወሪው ጄሪ? ምንድን ነው የምታወሪው? ማይመስል ነገር እያወራሽ ጄሪ። ይሄ ቤት ያንተ ነው። እኔ እወጣልሃለሁ በቃ። እኔ እሄድልሃለሁ ቤካ። ልቀቀኝ ማይመስል ነገር ቤካ፣ ልቀቀኝ። አትገፍትረኝ። ቁጭ በይ እሺ፣ ቁጭ በይ በቃ። ቁጭ በይ። አረ ራቁትሽን ነሽ በእናትሽ፣ ቁጭ በይ። ችግር የለም በቃ። ከዚህ በፊት ለልጄ ብዬ ነበረ ቤካ፣ ለልጄ ብዬ ነበር ብዙ ነገር የቻልኩት። አሁን ግን መሄድ ያለብኝ እኔ ነኝ። ቤትና የሚሄድልህ እኔ ነኝ ቤካ። ጄሪ አሞሻል። የት ነው የምትሄጂው? ቤካ አትጎትተኝ። የትም አትሄጂም። ቁጭ በይ፣ ቁጭ በይ። ምን እንደምታመጪኝ ነው? እዚሁ ነው የምትሆኛት። የትም አትሄጂም። ዛሬም የትም አትሄጂም። የትም አትሄጂም ጄሪ። ከዚህ በፊት ይኸውልህ ቤካ ለልጄ ብዬ ነው ሁሉን ነገር ችዬ ዝም ያልኩት። ገባህ? አሁን ግን ለማን ነው የምኖረው? ለምንድን ነው የምኖረው? እዚህ ቤት ምንስ ቀረኝ?
ያቺ ጅብ የሆነች ነፍሰ በላ ሚስት አብራችሁ መኖር ትችላላችሁ። የኔ ሚስት አይደለች። ሚስቴ ሆና አይተሻት ታውቂያለሽ? ሚስቴ ሆና አይተሻት ታውቂያለሽ ወይ ጄሪ? አሁንም ለእሷ ነው እየተከራከርክ ያለህላት? ለእሷ አይደለም እየተከራከርኩ ያለሁት፣ ስለ እውነታው ነው እየተከራከርኩ ያለሁት። ሚስት ስለሆነች መሰለኝ አይደለችም። ሚስቴ ብትሆን ኖሮ ሰርተፊኬቱን አታቃጥዩም ነበረ። ገብቶሻል? እንደዛ እንስማማም ነበረ። ገብቶሻል? በቃ አላቃትም። ይዣት መጣሁኝ። የተወሰነ ጊዜ ፍቅረኛዬ ነህ ምናምን አለችኝ። በቃ አወራን ሄደች። ያ ጥፋት ሊሆን ይችላል ቤቴ ማምጣቴ። ገብቶሻል? ግን እኔ ሁሉንም ሰው ነው ማስጠጋው። አለቃ ነገርክልኝም። ሁሉንም ሰው ነው የምታስጠጋው? ጄሪ አንቺን ማስጠግችሻለሁ። ለሁሉም ሰው የኔ በር ክፍት ነው። ገብቶሻል አይደል? እኔንም አስጠግተኸኛል። እሺ ምንድን ነው የምታስቢው ታዲያ? ለልጄ ስል ነበር ብዙ ነገር ችዬ እየኖርኩ የነበርኩት። አሁን ግን ለማንም በቃ ለልጅ ስትይ ሳይሆን እኔን ስለምታፈቅኝ ስለነበረ እኔ ቆየሽ። እሱን አሁን ተረድቻለሁ። ገብቶሻል አይደለ? እሱን አሁን ከግምት ውስጥ አስገብቻለሁ። በቃ ጄሪ ለኔ ማን ምን እንደሚሆን አውቄበታለሁ ቢያንስ። ገብቶሻል አይደለ? እሱን አውቄበታለሁ። በቃ አጥፍቻለሁ። ይቅርታ ጄሪ፣ ይቅርታ ማረገው ቤካ ያጠፋሁት እሷን እዚህ ማምጣቴ ነው። በቃ ከሷ ጋር መኖር ትችላላችሁ። እሷንም ማለት ሌላ 10 ሴቶችን ማስከተል ትችላለህ። ቤካ አይመለከተኝም። የትም አትሄጂም። እስከዛሬ ደግሞ ለልጅ ስል ነበር ሁሉ ነገር ችዬ። ጭራሽ እኔ ነው እያመናጨክ ያለው ቤካ። የትም አትሄጂም ነው ያልኩት። የትም አትሄጂም ነው ያልኩት። የትስ ብሄድ ይመለከታል? አይመለከትህም እኮ በቃ ምን ቀረክ እኔ ጋር? እኔስ እስከዛሬ ልጄን ብዬ ነበር ሁሉን ነገር ችዬ ስኖር የነበረው። አሁን ደግሞ ትክክለኛ ልጅ ትወልጃለሽ። አይተሻል አይደለ? ይኸውልህ ቤካ ድራማ በቃ እዚህ ጋር ቢያበቃ ይሻላል። እኛ አይደለ የመጣሁበት ቤት ላይ ጄሪ የሚመስል ነገር ነው እያወራሽ ያለሽው። ጄሪ በእግዚአብሔር እዚሁ ቁጭ በይ። እኔ በቤት የመጣሁበት አይደለ? እኔ መሄጃ ጥቼ የመጣሁት አትሄጂም። ልጄን ብዬ ነው ቤካ። ልጄን ጎዳና እንዳይወርቅ ስለው ልጄ ካላባት ከናብላው ነው ቤካ። በስትክክል ልጄ ካላባት እንዳይቀር ብዬ ነው። አሁን ምን ቀረኝ? ምን አለኝ ቤካ? ንገረኝ፣ መልስልኝ። ምን አንገትን ያስቀረቅራል? ያ ሁሉ ስድብክ፣ ያ ሁሉ ጎኔ ከየት ሄደ? የት ሄደ ቤካ? ጄሪ እንደዛ አይደለም። በቃ ተረጋጊና ነው። ልጄ ስለወጣ ደስተኛ ነው ቤካ? አይደለሁም። እንዴት ነው ደስተኛ የምሆነው? እንዴት ነው ደስተኛ የምሆነው? ምን ቀረክ? እኔ እዚህ ቤት ያመጣኝ አንድ ልጄ ነበር አይደለም ነው። ስለዚህ ምን ቀረኝ ብዬ ነው ከአንተ ጋር እዚህ ጋር ቁጭ ብዬ የማወራው? በቃ ስላለው ነገር ይቅርታ አልኩሽ እኮ። ጭራሽ ይቅርታ አትጠይቀኝ ቤካ፣ ጭራሽ ይቅርታ አትጠይቀኝ። አንተ እኮ ማለት እኔ አንተን ለማስደሰት ስንት ነገር አዘጋጅቼ ስጠብቅ ከማንም ውሽማ ጋር ተሰብስበ የመጣ ሰው እኮ ነህ ቤካ። አንተ እኮ ማለት እኔ በሆዴ ልጅ አዝዬ እንኳን ምንም ያራራህልኝ ወንድ ነህ ቤካ። ሁሉም ነገር ወደኋላ ተመልሼ እንዳስታውስ ነው የምፈልገው። የትኛው ጸሐፌ ነው ይቅርታ የሚጠይቀው? በየትኛው ድፍረት ነው? ልጄን እኮ የነጠቀኝ ቤካ አንተ ነህ። ትሰማለህ? ልጄን ያጣሁት በአንተ ምክንያት ነው። አንተ ነህ ስንት ሴት አምጥተህ እንደፈለግ ስትናገረኝ ዝም ብዬ እኮ ዝም ያልኩት እኔ ለልጄ ነበር። ያ ሁሉ ነገር ስታደርገኝ የነበረው አንተ ነህ ቤካ። እኔ የተናገርኩት ነገር አለ? የመለስኩት ለመልስ አለ ቤካ? ግን ምክንያቱም ለልጄ ስል ነው። ሁሉን ነገር ዋጥ አድርጌ ዝም ያልኩት ለልጄ ስል ነው ቤካ። ስለማፈቅር ስለምወድ ነው። ከዚህ በኋላ ግን ምን ቀረኝ ቤካ? በቃ ምንም የቀረኝ ነገር እኮ የለም። እኔ እዚህ ቤት ኖርኩ አልኖርኩ ምንም የሚቀይረው ነገር የለም። አሁን ላይ ጎዳና ወጥቼ መኖር እችላለሁ። ያን ያህል አሳሳቢ ጉዳይ አይደለም። በቃ ልጄን አጥቼዋለሁ። ምን ቀረኝ ታዲያ ቤካ? እኔ ለማን ነው የምኖረው? እሺ ከዚህ በኋላ እኔ ለማን ነው እሺ የምኖረው ቤካ? መልስልኝ ማለት ትችላለሽ። በቃ ውጣልኝ ቤካ፣ እባክህን ቤካ ውጣልኝ። እኔ ላይ ራሱ አልፈልግም። ህይወቴን ቀማኝ ቤካ። እኔን እንደማበርታት ገና ለዛች ቆርቆሮ ኪትም ላመጣት ሚስት ነው እንደዛ ስትንገበገብ ቤካ የነበረው። እየተንገበገብኩ አይደለም፣ ቢያንስ የደረሰብሽን ነገር ለመካስ እየሞከርኩ ነው ጄሪ። ኦኬ ገብቶሻል አይደል? እየካስከኝ ነው ቤካ። የምትገዛኝ በእንደዚህ አይነት መንገድ ነው? እሷን ይዤ የሆነ ነገር ካደረግኩልሽ ቢያንስ ለአንቺ የአእምሮ እረፍት ነው። ገብቶሻል አይደል? እሱን በማሰብ ነው የሆነ ነገር ያር ምንም እንድታረግ አይደለም። በቃ
ከፈለገ ከዚህ በኋላ እንደፈለገ መሆን ትችላለህ ቤካ፣ አይመለከተኝም አልኩ። እኔ አንድም ለልጄ አንድም ስለማፈቅር ነው ሁሉን ነገር ችዬ ምንም ነገር እንዳልተፈጠረ እምባዬን አምቄ ዝም ስል የነበረው አንድም ስለምወድ አንድም ለልጄ ስለው ቤካ። ግን በቃ ከዚህ በኋላ ምኖርለት ህይወት ራሱ የለኝም፣ የሚያጓጓኝ ህይወት ራሱ የለም ቤካ። ምናልባት ልጃችንን እያየ አመል ከዛሬ ነገ ይስተካከላል ብዬ ስጠብቅ ነበር። አንተ ግን ከዛሬ ነገ እየባሰብህ ነው የሄድከው። ፍጹም የሌለ ማንነት ነው እየተላበስክ የመጣው ቤካ። እና ምን ቀረኝ እዚህ ቤት? በቃ ቤካ ውጣልኝ፣ እባክህን ውጣልኝ። እሺ እወጣልሻለሁ። ካልሆነ ደግሞ እሺ እወጣለሁ። እኔ እወጣለሁ። በቃ እሺ እሺ ቤት ያንተ ነው አይደል? እኔ እንድወጣልህ ነው አይደል የምፈልገው? እኔ እወጣለሁ። እሺ ቁጭ በይ። ቁጭ በይ ሲጀመር እኮ ቁጭ በይ። በቃ አትንካኝ ቤካ፣ አትንካኝ ቤካ። በጣም ነው ያስጠላኸኝ። እንደፈለግሽ ማለት ትችላለሽ። ከፈለግሽም የፈለግሽ ጊዜ እዚህ መቆየት ትችላለሽ። እኔ እወጣልሻለሁ። ገብቶሻል አይደል? አይነህም ማየት አልፈልግም። ጋሽ ጄ ቁጭ በይ። አትንካኝ ቤካ። ላይ አልፈልግም ቤካ። በጣም ነው ያስጠላኸኝ። በጣም ነው ያስጠላኸኝ ቤካ። እሺ ቢያንስ እሺ ልበሽ ጄ። እኔ ራሴ እለብሳለሁ። ዞር በልልኝ። ምን ቀረከው? እሺ